ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎችን ይዤ ቀርብ ያለው መካከለኛው ምስራቅ ሁኔታ በከፍተኛ ሁኔታ እየተቀያየረ ባለበት በአሁኑ ሰዓት ዛሬ ረፋዱን ከኢራን ጋር በውጊያ ላይ የሚገኙትን ሀገራት ያስደነገጠ መረጃ ተሰምቷል። ይኸውም ኢራን ለመጀመሪያ ጊዜ 3800 ኪሎ ሜትር የሚወነጨፍ ሚሳኤል መተኮሷ ተመልክቷል። ከዚህ ቀደም በኢራን የተነገረው የኢራን ሚሳኤሎች ከፍተኛ መወንጨፍ የሚችሉት 2000 ኪሎ ሜትር ብቻ እንደሆነ ተገልጾ ነበር። የአሜሪካና የእስራኤል የስለላ ድርጅቶችም ከፍተኛ የኢራን የሚሳኤል ርቀቶች 2000 ኪሎ ሜትር ብቻ እንደሆነ ከዚህ ቀደም መናገራቸውና ይህንንም እንደሚያምኑ መናገራቸው ይታወቃል። ነገር ግን ይህንን ተከትሎ በዛሬው ዕለት ለመጀመሪያ ጊዜ 3800 ኪሎ ሜትር የሚወነጨፍ ሚሳኤል መተኮሷን ተከትሎ ድንጋጤ አጭሯል። ከቀጠናው በሰፊ ርቀት የሚገኙ ሀገራትም ኢላማ ሊሆኑ እንደሚችሉ መዘገቡን ተከትሎ ድንጋጤ በአካባቢው ላይ አጭሯል። ጦርነቱንም ወደ ተለየ አድማስ እንዲሄድ አድርጎታል። በሌላ በኩል የአሜሪካ ወታደሮች ኢራንን ለመውረር ዝግጅት እንዲያደርጉ በተነገረው መሰረት ከፍተኛ የሆነ ዝግጅት ተደርጎ መጠናቀቁ ተዘግቧል። ምናልባትም በቀጣይ ሰዓታት ወይም በቀጣይ ቀናት ትራምፕ ትዕዛዝ ሲሰጡ ወደ ኢራን የሚደረገው ዘመቻ እንደሚጀመርም ተመልክቷል። ከ2200 በላይ የባህር ኃይል ወታደሮችም ወደ አካባቢው መጠጋታቸው እንዲሁም ከተለያዩ ቀጠና ላይ በሺ የሚቆጠሩ ወታደሮች ወደ ኢራን አቅራቢያ መትመማቸው ተዘግቧል። በሌላ በኩል በሚስጥራዊ ኦፕሬሽን የኢራንን የተብላላ ዩራኒየም ወደ አሜሪካ ለማምጣት እንደታቀደም ተዘግቧል። ኢራንም በበኩሏ መግለጫ ሰጥታለች። አሜሪካ ለሰላም የተዘጋጀች አትመስልም፣ ጦርነቱ እስከ መጨረሻው ድረስ ይቀጥላል ብላለች። ትራምፕም እያጠቃን ምንም አይነት የተኩስ አቁም የለም፣ ጦርነቱን ባጭሩ ለመቋጨት እየሰራን ነው፣ በአዲስና ባልተለመደ መልኩ ጦርነቱን እንቋጨዋለን ብለዋል ትራምፕ። ስለ ሆርሙዝም ከዚህ በኋላ አያገባኝም፣ ሆርሙዝን ስለማልጠቀምበት የምሰራውን ሰርቼ ከኢራን እወጣለሁ ያሉት ትራምፕ ሆርሙዝን ማስከፈት ከፈለጋችሁ ተደራጅታችሁ ሂዱ ብለዋል። ባህሬን 19 ሀገራትን በማስተባበር የሆርሙዝን ጉዳይ ለመምራት እንዳቀደች የተናገረች ሲሆን ማስጠንቀቂያ ለኢራን መስጠቷም ተዘግቧል። ካልሆነም በቀጣይ ቀናት 19 ሀገራትን በመምራት የሆርሙዝን ለማስከፈት እንዳቀደች ባህሬን አስታውቃለች። ጦርነቱ አሁንም በተለያዩ ሁኔታዎች ተባብሶ ቀጥሏል። አዳዲስ ሰበር መረጃዎች እየተሰሙ ነው። አብረን ዝርዝሩን እንከታተለው። በቀድሚያም ኢራን ለመጀመሪያ ጊዜ 3800 ኪሎ ሜትር በሚርቀው የአሜሪካና የዩናይትድ ኪንግደም የጦር ሰፈር ላይ ሚሳኤል ማስወንጨፏ ተዘገበ። ኢራን ዲያጎ ጋርሺያን በተባለው የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር ላይ 2 መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤሎችን መተኮሷን ነው የአሜሪካ መገናኛ ብዙሃን የተናገሩት። ይህ ዜና በእርግጥም ቀጠናውን ብቻ ሳይሆን ከቀጠናው የራቁ ሀገራትንም በእጅጉ ያስደነገጠ ሲሆን ኢራን ከዚህ ቀደም ለዘመናት የሚታመነው የሚሳኤሎቿ ረጅም ርቀት 2000 ኪሎ ሜትር ብቻ የሚምዘገዘጉ እንደነበሩ ነው።
አሜሪካና እስራኤልም ወደ ጦርነቱ ጅማሬ ከመግባታቸው በፊት አውጥተውት በነበረው ትንታኔ ላይ የኢራን ሚሳኤል ረዥም የሚጓዘው ከፍተኛው ርቀቱ 2000 ኪሎ ሜትር ብቻ እንደሆነ አስቀምጠው ነበር። ነገር ግን ፈጽሞ ባልተጠበቀ ሁኔታ ኢራን በዛሬው ዕለት 3800 ኪሎ ሜትር የሚምዘገዘግ ሚሳኤል መተኮሷ ኢራን ገና የደበቀቻቸው በርካታ መሳሪያዎች እንዳሏት አረጋጋጭ መሆኑንና ጦርነቱ ወደ አስደንጋጭ ምዕራፍ መሸጋገሩን አርድቷል። ሲኤንኤን እንደዘገበው ከሆነ ሚሳኤሎቹ የተተኮሱት በአካባቢው ሰዓት አቆጣጠር ንጋት ላይ እንደሆነ ከአሜሪካ ባለስልጣናት መስማቱን ዘግበዋል። ከኢራን እስከ ዲያጎ ጋርሺያ ያለው ርቀት 3800 ኪሎ ሜትር ገደማ ሲሆን የቀድሞው ኢራን ጠቅላይ መሪ ሀገሪቱ የሚሳኤል የሚወነጨፍበት ርቀት ከ2000 እንደማይበልጥ አስቀድመው ተናግሮ የነበረ ሲሆን የአሜሪካና የእስራኤልም የስለላ ድርጅቶች የሚያምኑት ለረጅም ጊዜ ይህንኑ ነበር ተብሏል። ይህ በዚህ እንዳለ ጦርነቱ ወደ አስደንጋጭ ምዕራፍ መግባቱን ተከትሎ የአሜሪካ እግረኛ ወታደሮች ወደ ኢራን ሊዘምቱ መሆኑ ተረጋገጠ። የአሜሪካ መከላከያ ሚኒስትር ፔንታጎን የእግረኛ ጦርን ወደ ኢራን ግዛት ለማስገባት የሚያስችል ዝርዝር ወታደራዊ ዝግጅት አድርጎ ማጠናቀቁ ተመልክቷል። ፕሬዚደንት ዶናልድ ጄ ትራምፕ በአሜሪካና እስራኤል ኢራን መካከል ያለውን ግጭት ዙሪያ ቀጣይ እርምጃዎችን እየመዘኑ ባለበት በዚህ ወቅት ከፍተኛ ወታደራዊ አዛዦች እግረኛ ጦርን የመጠቀም አማራጭ እንዲያዘጋጁ ጥያቄ አቅርበው የነበረ ሲሆን የትራምፕን ትዕዛዝ ተከትሎ የአሜሪካ ወታደሮችን በቀጥታ ወደ ኢራን እንዲገቡ የሚያስችል ዝርዝር የጦርነት እቅድ ተዘጋጅቶ ተጠናቋል ተብሏል። እንደ ዘገባው ከሆነ ይህ የአሜሪካ ወታደራዊ ዝግጅት የአሜሪካ እግረኛ ጦርን ወደ ኢራን ከገባ ሊማረኩ የሚችሉ የኢራን ወታደሮችንና ሚሊሻዎችን የት እንደሚቀመጡና እንዴት እንደሚታዘዙ የሚገልጹ ጭምር ዝርዝር እቅዶችን ያካተተ ነው ተብሏል። ለአብነትም የአሜሪካ 28ኛ የአየር ወለድ ክፍለ ጦር እንዲሁም የባህር ኃይል ፈጣን ደራሽ ኃይሎችም ወደ መካከለኛው ምስራቅ ለመንቀሳቀስ ሙሉ ዝግጅት እያደረጉ እንደሆነም ተዘግቧል። በተጨማሪም ባለፉት ጥቂት ቀናት ውስጥም 3 የጦር መርከቦችና 2200 የባህር ኃይል ወታደሮች ከካሊፎርኒያ ተነስተው ወደ ቀጠናው ማቅናታቸው ተረጋግጧል። ይህ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ቀጣይ እርምጃ ጦርነቱ ከተጀመረ ወዲህ ወደ መካከለኛው ምስራቅ የተላከው ሁለተኛው ግዙፍ የባህር ኃይል ስምሪት ሲሆን ይህም ደግሞ ፔንታጎን ለፕሬዝደንቱ ማንኛውንም አይነት ወታደራዊ እርምጃ የእግረኛ ጦርን ጨምሮ ለመውሰድ የሚያስችል ዝግጅት እንዲኖራቸው እያደረገ ነው የሚለው ዜና በከፍተኛ ሁኔታ መነጋገሪያ መሆኑ አይዘነጋም። ትራምፕ ትናንትና ምሽት አድርገውት በነበረው ንግግር ጦርነቱን ለመቋጨት መራራ ቢሆንም የሚያስፈልገውን ውሳኔ ሁሉ መወሰን ግዴታ ነው ሲሉ ተናግረው እንደነበር አይዘነጋም። አሜሪካ ሙሉ በሙሉ ዘመቻዋን ወደ ኢራን ለማድረግ እየተዘጋጀች ባለችበት በአሁኑ ሰዓትም ባህሬን 19 ሀገራትን አስተባብራ በአንድ ላይ ሆርሙዝን ለማስከፈት እያቀደች እንደሆነም ተዘግቧል። ባህሬን ከአውሮፓና እስያ ከተውጣጡ 19 አጋር ሀገራት ጋር በጋራ በመሆን በሆርሙዝ የባህር ወሽመጥ ላይ ጥብቅ የደህንነት እርምጃ ለመውሰድ የሚያስችል ግዙፍ ጥምረት መመስረቷን አስታውቃለች። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጃፓን፣ ካናዳን ጨምሮ ሀያላን ሀገራትን ጭምር ያቀፈው ይህ ስብስብ ኢራን በንግድ መርከቦች ላይ የምትፈጽመውን ጥቃት፣ የባህር ላይ ፈንጂዎችን መቅበር በአስቸኳይ እንድታቆም በጽኑ የሚያሳስብ ነው ተብሏል። የዓለም የኢነርጂ ማጓጓዣ ቁልፍ በሆነው በዚህ ቀጠና ላይ የተደቀነው ከባድ ስጋት የዓለምን ትኩረት የሳበ ሲሆን ጥምረቱ የኢራንን ትንኮሳ የማይቆም ከሆነ ጠንካራ ወታደራዊ እርምጃ በኢራን ላይ ለመውሰድ የሚያስችል ከፍተኛ የሆነ የጦር ስብስብ ነው ተብሏል። ኢራን በቀጠናው መረጋጋትን ለመመስረት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 2817ን እንድታከብር የጠየቀው ይህ ጥምረት በሲቪል መሰረተ ልማቶች ላይ የሚሰነዘሩ የድሮንና የሚሳኤል ጥቃቶችን ኮንኗል። ይህ የባህሬን አስተባባሪነት የተመሰረተው ሰፊ ግንባር ኢራን በሆርሙዝ ወሽመጥ ላይ ያላትን የበላይነት ለመገዳደር ዓለም አቀፍ የንግድ መስመርን በኃይል ለማስከፈት የታለመ ነው ተብሏል። ጥምረቱም በኢራን ላይ ተጨማሪ ማዕቀቦችን ወይም ወታደራዊ እርምጃዎችን ሊወስድ እንደሚችል መጠቆሙን በመካከለኛው ምስራቅ ያለውን ውጥረት ወደ ሌላ ምዕራፍ አሸጋግሮታል የተባለው። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በዚህ ጦርነት ምንም አይነት የተኩስ አቁም አይደረግም በማለት ገልጸዋል። ፕሬዝደንቱ በዛሬው ዕለት ከሰዓታት በፊት በሰጡት መግለጫ በሌላኛው ወገን ላይ ፍጹም የበላይነትን እየወሰድክ ባለበት ወቅትም የተኩስ አቁም አይደረግም
በማለት በኢራን ላይ የሚካሄደው ጥቃት ተጠናክሮ እንደሚቀጥል አረጋግጠዋል። ትራምፕ ፈጽሞ ተኩስ አቁም የሚባል ድርድር የሚባል ነገር እንድታነሱብኝም አልፈልግም ሲሉ ነው የተናገሩት። ይህ በዚህ እንዳለ ታዲያ አሜሪካ ጦርነቱን ለማቆም የተዘጋጀች አትመስልም፣ እስከ መጨረሻውን ጥፍጣፊ ደግሞ እናስጨርሳታለን ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለመገናኛ ብዙሃን መግለጫ ሰጥተዋል። ፕሬዚደንት ትራምፕ በኢራን ላይ የሚካሄደውን ዘመቻ ለማጠናቀቅ እያሰቡ መሆናቸውን መነገሩን ተከትሎ የኢራን ውጭ ጉዳይ ሚኒስትር አሜሪካ ግን ለዚያ እየተዘጋጀች አይደለም ሲሉ ነው አባስ አራግቺ የተናገሩት። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ይህ ጦርነት በኢራን ላይ የተጫነ መሆኑን በመጥቀስ ጦርነቱን ሙሉ ለሙሉ የሚያስቆም የትኛውንም ተነሳሽነት ኢራን ትቀበላለች፣ ለንግግርም ዝግጁ ናት በማለት ገልጸው ነገር ግን ፈጽሞ የሚመጣብንን ጦርነት የመከላከልን ሁኔታ አናቋርጥም ብለዋል። ሚኒስትሩ ኪዮዶ ለተባለው የጃፓን መገናኛ ብዙሃን በዛሬው ዕለት በሰጡት መግለጫ እንደተናገሩት ኢራን ጦርነቱን ለማስቆም የሚቀርቡ ሐሳቦችን ለማየትና ለማጤን ዝግጁ ናት ብለዋል። ነገር ግን ምንም እንኳን አንዳንድ ሀገራት በመካከለኛው ምስራቅ ለተከሰተው ጦርነት መፍትሄ እየፈለጉ ቢሆንም አሜሪካ ግን ጠባጫሪነቷን ለመተው የተዘጋጀች አትመስልም ሲሉ ወርፈዋል። አራግቺ ጨምረውም ኢራን የምትፈልገው ተኩስ ማቆም ሳይሆን የተሟላ ሁሉን አቀፍና ዘላቂ የጦርነት ማቆም ስምምነት ነው። በፊቱንም ቢሆን ተኩሱን እኛ አልከፈትንም፣ የምናቆመው ተኩስ የለም፣ ጦርነት ታውጆብን ራሳችንን እየተከላከልን ያለ ነው ብለዋል። የውጭ ጉዳይ ሚኒስትሩ ከጃፓኑ መገናኛ ብዙሃን ጋር ያደረጉትን ቃለ ምልልስ በቴሌግራም አካውንታቸው ላይ ያጋሩ ሲሆን ከኢራን መንግስት የፕሮፓጋንዳ ተቋማት ጋር ግንኙነት ያለው ሜርስ የዜና ወኪል የቃለ ምልልሱን የጽሑፍ ግልባጭ አትሞታል። በሌላ በኩል በዛሬው ዕለት ሩሲያ ፊት ለፊት ተናገረች። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን እናንተ ዩክሬንን መደገፍ ካቆማችሁ እኔም ኢራንን መደገፍ አቆማለሁ ሲሉ ለመጀመሪያ ጊዜ ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካ ለዩክሬን የምታደርገውን የደህንነት መረጃ ልውውጥ ካቆመች እሳቸውም ለኢራን የሚሰጡትን ድጋፍ ለማቋረጥ ዝግጁ መሆናቸውን የሚገልጽ ጥያቄ ማቅረባቸውም ተዘግቧል። ከዚህ ቀደም በተደጋጋሚ ሲነገር እንደነበረው የኢራን ኢላማ አይስቴ ሚሳኤሎች በተኮሰች ቁጥር በመካከለኛው ምስራቅ የሚገኙ ኢላማዎችን ስትደበድብ እንደነበር ይታወቃል። ለዚህ ከፍተኛ ድርሻ የምትወስደው ደግሞ በዘመናዊ ሳተላይቶቿ የታገዘችው ሩሲያ ለኢራን የተነጣጠሩ ኢላማዎችን እዚህ ተኩሺ እዚያ ተኩሺ የሚል የሳተላይት መረጃዎችን በማቀበል አሜሪካን በማስደብደብ እንደቆየች ይታወቃል። ይህንን ተከትሎም ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚሁ ጉዳይ ሩሲያ እያስመታችን ነው፣ የአሜሪካን ኢላማዎች የምትናገረው ሩሲያ ናት በማለት የተነገራቸው ሲሆን በዚህ ጉዳይ ላይ ምን ይላሉ ተብለው ለቀረበላቸው ጥያቄ ልክኛ ዩክሬንን እንደረዳ ነው ሁሉ እሱም አጋጣሚ ጠብቆ ነው ኢራንን እየረዳ ያለው፣ ይህ ሊሆን የሚችልና ልጠብቀው የሚችል ነገር ነበረ፣ ብዙ አይገርምም በማለት አልፈውታል። ይህንን ተከትሎ ታዲያ በሩሲያ ኢላማዎችን በከፍተኛ ሁኔታ ለኢራን ማቅረቧን ተከትሎ ኢራን ሚሳኤሎች ከፍተኛ ውድመት የደረሰባትን አሜሪካ በዛሬው ዕለት ያሳሰቡት የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን እናንተ ዩክሬንን መርዳት ስታቆሙ እኛ ኢራንን መርዳት እናቆማለን ብለዋል። እንደ ፖለቲኮ ዘገባ ከሆነ ይህ የፑቲን ልዩ መልእክተኛ ኪሪል ዲሚትሪቭ በሚያሚ ፍሎሪዳ ከፕሬዝዳንት ዶናልድ ጄ ትራምፕ አማካሪ ስቲቭ ዊትኮፍና ከትራምፕ አማች ያሬድ ኩሽነር ጋር ባደረጉት ሚስጥራዊ ስብሰባ ነው ይህ የተነገረው ተብሏል። ጋዜጣው ሾልኮ ደረሰኝ ያለው መረጃ እንደጠቀሰው ከሆነ ምንም እንኳን የትራምፕ አስተዳደር ጥያቄውን ውድቅ ቢያደርገውም የአውሮፓ ባለስልጣናት ግን ፑቲን በኔቶ አጋሮች መካከል ጥርጣሬ ለመዝራት ያደረጉት ያለው እጅግ አሳዛኝ ሙከራ ሲሉ ገልጸውታል ብለዋል ጋዜጣው። በሌላ በኩል የእስራኤል መከላከያ ሰራዊት አይዲኤፍ በዛሬው ዕለት ማለዳ ባወጣው መግለጫ ባለፉት ጥቂት ሰዓታት ውስጥ ከኢራን የተሰነዘሩ ተከታታይ መጠነ ሰፊ የሚሳኤል ጥቃቶችን ለማክሸፍ የአየር መከላከያ ስርዓቶቹ በሙሉ አቅማቸው ለመስራት እየሞከሩ እንደሆነ ገልጿል። በመላው እስራኤል የሚገኙ ዜጎች ወደ መጠለያ እንዲገቡ የሚቀሰቅሱ የአደጋ ጊዜ ደውሎችን፣ ሳይረኖችን ሲያስጮህ አርፍዷል። ጥቃቱ በእስራኤል ላይ ብቻ
አልተገደበም ያለ ዘገባ የባህረ ሰላጤው ሀያል ሀገር ሳዑዲ አረቢያ በሰማይ ላይ ሲያንዣብቡ የነበሩ በደርዘን የሚቆጠሩ የኢራን ድሮኖችን መትቼ ጥያለሁ ስትል አስታውቃለች። ጎረቤት ሀገር ኩዌትም በተመሳሳይ ሁኔታ ጠላት ካለቻቸው የሚሳኤልና የድሮን ጥቃቶች ራሷን ለመከላከል የአየር መከላከያ ስርዓቷን በንቃት ማሰማራቷን ዘግባለች። የኢራን አብዮታዊ ዘብ IRGC በዛሬው ዕለት ባወጣው እጅግ ጠንከር ያለ መግለጫ 70ኛው ዙር የተባለ የአጸፋ ጥቃት መጀመሩን አውጇል። ይህ የዛሬው የጥፋት ማዕበል በማለት የሰየመው በአሜሪካና በእስራኤል ጥቅሞች ላይ ያነጣጠረ ጥቃት ሲሆን ከ55 በላይ ስፍራዎችም በጥቃቱ በአንድ ጊዜ እንደሚመታ ገልጿል። በፕሬስ ቴሌቪዥን ላይ የወጡ ምስሎች ከፍተኛ ፍንዳታዎች፣ የሚንቀለቀል እሳትና የጭስ ደመና በከፍተኛ ቁጥር አሳይቷል። በተያዘ ዜናም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን በሰነዘረችው ተከታታይ ጥቃት እስከ 800 ሚሊዮን የአሜሪካን ዶላር የሚገመት ገንዘብ እስካሁን ውድመት ማስተናገዱን የስትራቴጂክና የዓለም አቀፍ ጥናት ማዕከል ይፋ አድርጓል። ከፍተኛ ጥፋት የተመዘገበው በዮርዳኖስ በሚገኘው ወታደራዊ ማዘዣ ጣቢያ ሲሆን 485 ሚሊዮን የአሜሪካን ዶላር የሚያወጣውና እጅግ ዘመናዊው የታድ ሚሳኤል መከላከያ ራዳር ሙሉ በሙሉ እንደወደመ ተረጋግጧል። ከነዚህም በተጨማሪ በኩዌት፣ በኳታር፣ በሳውዲ አረቢያ የሚገኙ የአየር ኃይል የጦር ሰፈሮች በሳተላይት ምስል የታገዘ ጥቃት ጭምር እንደተደረገባቸው ተመልክቷል። ይህ ጥቃት አሜሪካ በየቀኑ ለጦርነቱ እያወጣችው ካለው በመቶ ሚሊዮን የሚቆጠር ገንዘብ ጋር ሲነጻጸር ጥቂት ቢመስልም ውድመቱ ግን በዲፕሎማሲም ሆነ መሬት ላይ ባለው ወታደራዊ አካሄድ ላይ የሚያመጣው ለውጥ በከፍተኛ ሁኔታ አስፈሪ ነው ተብሏል። ይህ በዚህ እንዳለም ከዋይት ሃውስ የወጡ መረጃዎችና የሁኔታዎች አሳሳቢነትን ወደ ሌላ ደረጃ ያሸጋገሩ መረጃዎች እንደሚጠቁሙት የትራምፕ አስተዳደር የኢራንን የኒውክሌር ግብዓቶች ሙሉ በሙሉ በኃይል ለመቆጣጠር ወይም አውጥቶ ሙሉ በሙሉ ወደ አሜሪካ ለመውሰድ ሚስጥራዊ ስልቶችን እየቀረጸ መሆኑን ነው ሲቢኤስ ኒውስ ዛሬ ሌሊቱን የዘገበው። ይህ እጅግ ከፍተኛ ጥንቃቄ የሚጠይቅና አደገኛም ተደርጎ የማያውቅ ዘመቻን ለመፈጸም የአሜሪካ ዝነኛ ሚስጥራዊ ልዩ የጦር ክፍሎች በአስቸኳይ ልዩ ዝግጅት እንዲያደርጉ ትዕዛዝ እንደተሰጣቸው ተጠቁሟል። ፕሬዚደንት ዶናልድ ጄ ትራምፕ እስካሁን የመጨረሻ ውሳኔውን ባይሰጡም ነገር ግን ፔንታጎን ማንኛውንም አይነት የውጊያ አማራጮችን እንዲያዘጋጅ በታዘዘው መሰረት ይህ እንደ አማራጭ ቀርቧል። ይኸውም የተብላሉና ወደ ኒውክሌር ፈንጂነት ሊቀየሩ ይችላሉ የተባሉትን የኢራንን ዩራኒየም በከፍተኛ ሚስጥራዊ በሆነ ኦፕሬሽን ወደ ማብላያው ገብቶ ሙሉ በሙሉ ዩራኒየሙን ይዞ በከፍተኛ ጥንቃቄ ወደ አሜሪካ መውሰድ ነው የታሰበው እቅድ ተብሏል። ትራምፕም ይህንን ጉዳይ በቀጥታ ባይናገሩትም ነገር ግን ጦርነቱን ባልተለመደ ሁኔታ ለማጠቃለል እየሞከርን ነው ሲሉ ተናግረዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን ላይ በተከፈተው ጦርነት ያቀድናቸውን ግቦች ለማሳካት እጅግ በመቃረባችን በልዩ ሁኔታ ጦርነቱን ለማጠቃለል አስበናል ብለዋል። ኢራን የዘጋችውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩን የሚጠቀሙ ሀገራት ኃላፊነት ነው። ከዚህ በኋላ እኔ ይህንን ሆርሙዝ ሰርጥ ለማስከፈት ብዬ አለፋም፣ የሚፈልጉ ሀገራት ሄደው ማስከፈት ይችላሉ ብለዋል። ትራምፕ ትሩዝ ሶሻል በተባለው ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ግቦቻችንን ለማሳካት በጣም እየተቃረብን በመሆኑ የኢራንን አገዛዝ በተመለከተ በመካከለኛው ምስራቅ ላይ የምናደርገውን ታላቅ ወታደራዊ ጥረት ለማቆም እያሰብን ነው ብለዋል። እንደ ፕሬዝደንቱ ገለጻ ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩት ያሉ ሲሆን በቀዳሚነት የጠቀሱትም የኢራንን ሚሳኤል አቅም፣ ማስወንጨፊያዎችና ተያያዥነት ያላቸው ነገሮችን በጠቅላላ ሙሉ በሙሉ ማዳከም የሚለው ነው። የኢራን መከላከያ ኢንዱስትሪ ሰፈርን ማውደም፣ እንዲሁ የሀገሪቱን የባህርና የአየር ኃይል፣ የጸረ አውሮፕላን የጦር መሳሪያዎችን ጭምር ሙሉ በሙሉ ደምስሶ ማጥፋት የሚለው ከግቦቹ መካከል እንደሆኑ ጠቅሰዋል። ትራምፕ በአራተኛነት የጠቀሱት ግብ ኢራን ፈጽሞ ኒውክሌር አቅም እንዳትቀርብ ማድረግና አድርጋ ከተገኘችም አሜሪካን በፍጥነትና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንድትሆን ማድረግ ነው ብለዋል። እንዲሁም እስራኤል፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬቶች፣ ባህሬን፣ ኩዌትና ሌሎችም የመካከለኛው ምስራቅ የአሜሪካን አጋር ሀገሮች በከፍተኛ ደረጃ መጠበቅ ከግቦቹ መካከል ዋነኛ መሆኑን ገልጸዋል። ፕሬዚደንቱ በዚህ ልጥፋቸው ላይ የተለያዩ ሀገራት
ሀገራትን እገዛ ጠይቀው በጎ ምላሽ ስላላገኙበት የሆርሙዝ ወሽመጥ ጉዳይ አንስተዋል። እንደ አስፈላጊነቱ የሆርሙዝ ወሽመጥን በሚጠቀሙበት ሌሎች ሀገራት ሊጠበቅና ቁጥጥር ሊደረግበት ይገባል። አሜሪካ ግን ወሽመጡን አትጠቀምበትም። ስለዚህ እዚያ ጋር የምናፈሰው ጉልበት እንደማይኖር ከወዲሁ ልነግራቸው እፈልጋለሁ። ብትፈልጉ ወሽመጡን ሄዳችሁ አስከፍቱ፣ ካልሆነ የራሳችሁ ጉዳይ ብለዋል። ወሽመጡን የሚጠቀሙበት ሀገራት አሜሪካንን እገዛ ፈልገው ጥያቄ የሚያቀርቡ ከሆነ ግን ምናልባት ላግዛቸው እችላለሁ፣ እንደነሱ እምቢተኛ ስላልሆንኩኝ ብለዋል። ነገር ግን አንዴ የኢራን ስጋት ከተወገደ በኋላ የሆርሙዝ ወሽመጥን መጠበቅ ለኛ ለአሜሪካ ምንም አይነት አስፈላጊ አይደለም። ቀላል ወታደራዊ ዘመቻ ይሆንላቸዋል። ሲጀመርም እኛ ትልልቁን ነገር ከተወጣንላቸው ሄደው የሚያደርጉት ብዙ ነገር የለም። በጣም ቀላል ነገር ነው ብለዋል። ትራምፕ አሁንም ጦርነቱን በአወዛጋቢ ሁኔታ እየመሩት ሲሆን ወዲያ ለወታደራዊ ወረራ ሲዘጋጁ፣ ወዲህ ደግሞ ጦርነቱን ለመቋጨት መቃረባቸውን ይገልጻሉ። የሆነ ሆኖ ጦርነቱ በከፍተኛ ሁኔታም በተደራጀ መልኩ አሁንም ወደፊት ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ